ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለን ደስተኛ ጤነኛ ሆነን ረጅም እድሜ እንኑር። ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድንም ፈጣሪ ልጆቻችንን ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ለሁላችንም ለሁሉም ወላጅ ስራ የሌላችሁ ፈጣሪ ስራ ይስጣችሁ። በየሀገሩ ወረቀት የሌላችሁ ፈጣሪ ወረቀታችሁን ይስጣችሁ። ሁሉም የሰው ልጅ ከችግር ነፃ ከጭንቀት ነፃ ሆኖ ደስተኛ ሆኖ ይኖር። ሁሉም ሰው ማንም አይክፋው፣ ማንም አይዘን፣ ሁሉም ሰው ይደሰት። አሜን። ምን ቀረ ውዶቼ? ምንድነው? ምን ልለምንላችሁ? ሁሉ ነገር ለምንናል። ኦኬ ጀበና ከሶፍት ላይ አሚን ላለው ላይ ድረሰው ምነግርሽ ነገር ሩጣ ለቡና ከምትጠቀመው ዕጣን የኢትዮጵያ ዕጣን ነው ያለው። የኢትዮጵያ ዕጣን ነው። ፍጡር ሰዓት ላይ ነው የአረብ ዕጣን ማጨሰው። በጣም ሽታው ደስ የሚል አረቢክ እንትን አለ። እናንተ ማለት ነው ከሻማና ከምንድን ነው ስሙ ያ አይታያችሁም፣ ግን መነሳት ደግሞ አልፈልግም። በሶኬት የሚሰራ ውሃና ኦይል አድርጋችሁበት ቤት ሽታው ደስ እንዲል የሚያደርገው ምንድን ነው ስሙ? ጻፉልኝ። መነሳት እኮ ስላስጠላኝ ተመቻችቼ ቁጭ ብያለሁ እና መነሳት አለ። ምንድን ነው ከሻማና ከስዌቱ ይሻላል። ሂሚዲቲ ፋየር። ሂሚዲቲ ፋየር ሁለት አይነት ነው ያለን እኛ። ሂሚዲቲ ፋየር አንደኛው ይኸው እዛ ጋር ሳሎን ኮርነር ላይ አለ። ለውሃ ሞልተን ኦይል ጠብ እናደርግበትና እንከፍተዋለን። ቀስ እያለ ሽታው ደስ የሚል ጭስ ቤት ውስጥ 2 አወር 4 አወር የሚል አለ። እንደመረጣችሁ ለ2 አወር ካረጋችሁት 2 ሰዓት ሙሉ ቤታችሁ ጥሩ ሽታ እየሸተተ ከዛ እራሱ ይጠፋል። 4 አወር የሚለውን 4H የምትለውን ከነካችሁ ለ4 ሰዓታት ያህል፣ 6H የምትለውን ከነካችሁ ለ6 ሰዓታት ያህል፣ 2 ሰዓት 4 ሰዓት 6 ሰዓት አለው እና ከሱና ከሻማ ለቤት ሽታ የቱ ነው ጥሩ? ሻማ ይሻላል። ለምን ሻማ ይሻላል አልሽ? ምክንያት ግን ቶሎ ይበላሻል። የኔ ስንት አመቱ? ያኛው የሆም ሴንተሩ ነጭ እንዲህ ትልቅ ነበረኝ። የሆም ሴንተር እንደውም እሱ ነው መሰለኝ 2 አወር 4 አወር ምናምን። ይሄኛው 2 አወር 4 አወር ያለው አይመስለኝም። አስኪ ኑና እንሂድና የሆም ሴንተሩ ተበላሹ ጣልኩት። የሆም ሴንተሩ ከአቡዳቢ ስንመጣ ተበላሽቶ ጣልኩት። የቤት እቃዎችን ስሸጥ እሱ ኦይል ኢዝ ሄልዚየር ዳን ካንድል። ቴንክ ዩ ሶፊ። ቢካዝ እኔ ይሄን ልጥለውና ሶኬት መሰኪያ አጥቼ አስተማሪ ታሪክ አለን። እሺ ላሳያችሁ እንዴ ከምቾቴ ከኮምፎርት ዞኔ ላለመውጣት ላለመነሳት ነበረ። ግን ሀቡዬ ተነሺ ተንቀሳቀሽ። ኦኬ
ምን አሰብኩ መሰላችሁ? ያስወግደው ነበረ ግን ሶፊ ኦይል ነው ጤነኛ ብላችሁ እዚህ ጋር ማለት ነው። እዚህ ጋር ያለኝ መሰኪያ ይሄ ባለ 2 ነው። አንደኛ ይሄን ስፒከር ይሰካል። ይሄ ስፒከር የዛ የቲቪው የተጋደመው ይታያችኋል። የሱ ምንድን ነበር ስሙ? ቡፌ ነው ቡፌ የሆነ ነገር ይሉታል ብቻ የዛ ነው። እና ቤዝ ቡም 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 እንዴ የሚያደርግ ነው። 2 መሰኪያ ስላለ ለዚህ መሰኪያ ስላጣው ያስወግደው ነበረ። ለዚህ መሰኪያ ስለሌለ በቃ ይነሳና ሻማ ይበቃል ብዬ ያስወግደው ነበረ። ግን ኦይል ጥሩ ነው ካልሽ ቆይ ይሄ ነው ሰዓት ያለው። አዎ የሁላችሁ ሰዓት አለው። ይሄ ነው ማለት ነው። አሮጌው ነጭ የተበላሸው መስሎ የነበር ሰዓት ያለው ይሄ ነው ሰዓት ያለው። ዋን ኤች ታያችኋል። እዚህ ጋር 1H የምትለውን ከነካችሁ 1 ሰዓት ያህል ጭስ በዚህ ጭስ እየወጣ ከ1 ሰዓት በኋላ እራሱ ይዘጋል። 3 ሰዓት የሚለውን 3H የሚለውን ከመረጣችሁ ለ3 ሰዓታት ያህል እናንተ ቤታችሁን ዘግታችሁን ብትሄዱ እራሱ መብራት ይወጣዋል። እዚህ ጋር ከለር የሚቀያየር መብራት። ከዛ 6H የምትለውን ከነካችሁ ደግሞ ለ6 ሰዓታት ያህል እናንተ ምንም ሳትነኩ ራሱ ለ6 ሰዓታት ያህል ጭስ እያወጣ ከዛ 6 ሰዓት ሲሞላ እራሱ ይዘጋል ማለት ነው። ገባችሁ? እናንተ አስታውሳችሁ መታችሁ መዝጋት አይጠበቅባችሁ። ያሸትብኛል አልፈልግም። ነው እጄን ነካኝ ሁላችሁ እጄን ነካኝ። ሽታው ኃይለኛ ነው። ረጅም ሰዓት ይቆያል። this is good for aroma natural oil የራሱ ኦይል አለው። አብሬ ገዛሁት። ሲያልቅ ከሆም ሴንተር ገዛዋለሁ ኦይሉን እና ላነሳው ነበረ። በቃ ይሄ ጥሩ ነው ካላችሁ ሻማ ይሻላል ብዬ ነበር። ሻማ ደግሞ የምጠቀመው ቆይ ላሳያችሁ። እኛ ቤት አለ ምኑ ሻማውን ቆይ ላሳያችሁ። ሻማ ማለት ነው። ሻማ ይሄንን ነው የምጠቀመው። ባዜን ባዲ በጣም ነው ሽታው ደስ የሚለው። ይሄን ተጠቅሜ ወዲያው ገና ሲከፈት ሽታው ደስ ይል ተጠቅሜ ከዛ እንዳጠፋሁት እፍን እናደርገዋለሁ ሽታው እንዳይጠፋ ማለት ነው። በጣም ኃይለኛ ነው። ይህም ዳርክ ኪስም እንትን ነው ባዜን ባዲ ነው ዳርክ ኪስ። ይህንን እንደዚሁ ተጠቅሜ ወዲያው እፍን አደርገዋለሁ። ሆይ መላ ለዚህ ነው ከተመቻቸውበት የተነሳሁት ውዶች ለወሬ ጫላችሁ ጥሩ አይደለም። ምን ጥሩ ያለው ኦይሉ ወይስ ሻማው? ለጤና ጥሩ አይደለም። ምኑ ሻማው ወይስ ኦይሉ? ምኑ? ቆይ ጎግል ላይ ሰርች አደርጋለሁ። መከፋፈያ ተጠቀሚ። ለምኑ? ለዛ ነው እንዴ? ኦኬ ባለ 3 መሰኪያ አመጣለሁ። ቆይ ለሁለቱም ማለት ታዲያ ሰው ቤቱ ጥሩ እንዲሸት ምንድነው የሚያደርገው? ሻማም ጥሩ ካልሆነ ሂሚዲቲ ፋየርም ጥሩ ካልሆነ ምንድነው ጥሩ? በጣም ብቻ ቤታችሁን አጽድታችሁ ስትጨርሱ ቤታችሁ ጥሩ እንዲሸት ሂሚዲቲ ፋየርም ጥሩ አይደለም ካላችሁ ሻማም ጥሩ አይደለም ካላችሁ ምንድነው ጥሩ ለቤት? በጣም ፍሬሽ ኤር ማለት መተንፈስ ነው። ለቤትሽ ጥሩ እንዲሸት ቤትሽ ቤት አጽድተሽ ጨርሽ ትንሽ ሰዓት ሻማ አታበሪ። humidity fire is good
ኧረ ጉግል ኦኬ ቴንክ ዩ ሚሚዬ። ሁለት አይነት ነው ያለንን እኛ። አንድ አይነት አንዱ የጤና ነው፣ ንጹህ ውሃ ብቻ የሚደረግበት ነጭ ነው፣ ትልቅ ነው፣ በጣም ውድ ነው ራሱ የገዛሁት። ሳይመን ጉሮሮን ታሞ ሆስፒታል ሄደን የዛሬ 4 ዓመት ይመስለኛል። ጉሮሮ ድርቅ ብሎ በሳል እንትን ያስፈልጓል አለኝ ዶክተሩ። ሂሚዲቲ ፋየር ምንድን ነው እሱ አላቅም ስለው ይኸው ይሄ ነው ብሎ አሳየኝ። ይሄንን ግን የመግዛት አቅም ከሌለሽ አለኝ የመንግስት ሆስፒታል ከሌለሽ የልጅሽ መኝታ ቤት ውስጥ ሙቅ ውሃ ክፈቺ እና እንፋሎት ማለት ነው ሂሚዲቲ ፋየር አለኝ። ያ እንፋሎት ገብቶ ጉሮሮን ያለሰልስለታል አለኝ። ስፔሻሊ ኢፍ ዩዝ ኤሲ ኦር እኮ ኤሲ ለምንጠቀም ከዛ ሳይመን ማለት ነው በአንዴ ነው የዳነው። አሁን ጉንፋን ሲይዘው ጉሮሮ ሲደርቅ ሲያስለው ጉሮሮን እርጥበት እንደ ስቲም ማለት ነው እንደዛ እሱን አውርደን ከቁምሳጥን ውስጥ አውጥተን ንጹህ ውሃ ሞልተን እንሰኳለን። እንፋሎት ነው በቃ የሚወጣው እንፋሎት። የእሱ ራስጌ ላይ ያርገንለት እንፋሎት ወይ ኑንም ጉንፋን ከያዛት እንፋሎት። ደረቅ አየር ኤሲ ይህን ያደርቀዋል። እንፋሎት ስቲም ማለት ነው። ምንም አይነት ሽታ ምናምን አይደረግበትም። ይህ ሳሎን ያለው ግን ለሽታ ነው። ወላሂ ሂጃብ ነው የሚያምርብሽ። ሁሌም ልበሽ። እሺማ ተስማማው እኮ ሁሌም ልለብስ። በቃ ከዚህ በኋላ ሀቡ ሂጃቢስት ነኝ። ሪሰርች ኢዝ ናት ጉድ ፎር ዮር ሄልዝ። ካንድል ጥሩ አይደለም ይላል ሪሰርችሽ። እሺ maybe has the same issue with ለትልቅ ሰውም ለልጅ ብቻ አይደለም። ለትልቅ ሰውም በአፍንጫችሁ መፍን ሲያደርጋችሁ አፍንጫችሁ እንዲከፍትና ጉሮሯችሁ እንዲለሰልስ ስቲም ጥሩ ነው። ልክ እኛ በማስታጠቢያ ሙቅ ውሃ አድርገን እንደምንታጠነው ባህላዊው እናቶቻችን እንደነገሩን ሀያቶቻችን እንደነገሩን ውሃ መታጠን መድኃኒት እንደሆነ ማለት ነው። ሂሚዲቲ ፋየር ማለት ውሃ መታጠን ማለት ነው። ወላሂ ስታምሪ ቴንኪ ፈሪሃ። ማን እንደቡና ማን ነው እንደቡና የሚሆነው? ምንም እኮ አይሆነው። I love coffee, my eyes man. I love coffee. ማንሳት አለብኝ። ሆይ መላ በረመዳን ይቀል በለኝ። እሺ አሁን አቡስ ሲኒት ያምር አረንጓዴ ቢጫ ቀይ ከኢትዮጵያ ነው የመጣሁት። ቆይቷል ግን በጣም የቆየ ነው። 8-9 ዓመት ይሆናል። አሁን ሩስ ተሰብሮ ስንት እንደቀረ 4 ነው የቀረው። 4 ፍሬ ከ12 ፍሬ 4 ፍሬ ነው የቀረው። ልጆች እሺ አስተማሪ ታሪክ ሲና ወሽን ማሽን ስለተከፈተ እኔ ሚዩት ነው የማደርገው። እሺ ያንቺ ድምጽ ቅርጥ እንዲሰማሽ። ሰላም ነው አለን ማሪ። ሰላም ነሽ? አለሁ እግዚአብሔር ይመስገን። ረመዳን ከረም ብያለሁ። ረመዳን ሙባረክ። ለካ ይባላል ብለሽ ለሁላችሁም ረመዳን ሙባረክ። ለተዋህዶ ልጆችም እንኳን አደረሳችሁ ለታላቁ አብይ ጾም እንኳን አደረሰን ሁላችንም። እና በታሪክንም ለነገራችሁ በዛ ላይ ደግሞ አሁን ላይ ምክራችሁን ፈልጌ ነው። አንቺም እህቶችም እንድትመክሩኝ በዛው ምን ማድረግ እንዳለብኝ ማለት ነው። ከመጀመሪያው ልጀምራለሁ። አዎ ማሪ አንዴ ቆይ። ሀቡ በሰላም ወልጃለሁ። በዋትስአፕ ፎቶ ልኬልሽ ነበር ግን ቢዚ ሆነሽ አላየሽውም። በሰላም ቤት ገባሁኝ። ቆይተውኝ ነበር ሆስፒታል። እሳይ እንኳን በሰላም ተገላገልሽ። ሀሲናት የኔ እናት እንኳን ደስ አለሽ የኔ ውድ።
ምንም ፈጣሪ እንዳንቺ በሰላም ይገላግለኝ የኔ ማር። አቡዬ የኔ እናት ረመዳን ሙባረክ። አይ እንኳን ደስ አለሽ ማሪ። እንኳን ደስ አለን የኔ እናት። መጀመሪያ ላንቺ ነበር ፎቶ የላኩልሽ በሰላም ወልጃለሁ አቡዬ ብዬ በዋትስአፕ ወላጅሁም እንኳን ደስ አለሽ። መቼ ቆየሁኝ ተሎ አላስወጡኝም ነበር ሆስፒታል። ለምን? ኦፕራሲዮን ወለድኩኝ ሳላቅ እግሩ ወደ ታች ራሱ ወለደ። ኦኬ ያጋጥማል። ዋናው እንኳን አንቺ በሰላም ተገላገልሽ። አልሐምዱሊላህ አላህ ትችያለሽ ብሎ ሴት ናት የመጀመሪያ ልጅም ሴት አሁንም ሴት አላወኩም ነበር ጾታ። እሳይ ሴት ልጅ ርዝቅ ናት የኔ ማር። አዎ ሪስክ ይዛልሽ ትባላለች። አልሐምዱሊላህ ጾታ ሰርፕራይዝ ነው የምፈልገው አላውቅም ብለሽ ነበር። እዛው ነው ያወቅነ ስትወለድ ነው ያወቅን። ልብስ ራሱ አንዱ ሰማያዊ ነው አንዱ ፒንክ ነው። ወላሂ ምንም አላውቅም ነበር። ኦኬ ግን ቀድሞ ማወቅ ይሻላል ማርያም ይሻላል። ልብስ ሰማያዊ ምን ታረጋለሽ? ወንድ ለወለደ ስጪው ሰማያዊውን። አዎ በቃ እንዳለ የወንድ ኳስ ያለው ምንም አይመጣውም ለሴት። ወይ ቀድሞ ማወቅ ነው ጥሩ ለመዘጋጀት። ለሰው ስጪ አጅር ታገኛለሽ፣ ከፈጣሪ ጽድቅ ታገኛለሽ። አዎ ሀቡዬ እኔ እናት እና ሰላም ወልጃለሁኝ። አንቺንም አላህ በሰላም ይፈርጅሽ ያ ረቢ። አሚን እናት እንኳን ደስ አለሽ። መቼ ገባሽ ቤት ቆየሽ? በበቀደም ነው የገባው። ኮንሽ በአጠቃላይ ስንት ሆነሽ? በቀን 11 ሐሙስ ቀን ነው የወለድኩኝ። ኦኬ ሐሙስ ወልደሽ በስንት ቤት ገባሽ? በበቀደም ቀን ስንት መሰለሽ? 14 ላይ ነው የገባሁኝ። በ11 ወልደሽ በ14 3 ቀን ሆስፒታል ቆየሽ ማለት ነው? አዎ እኔን አስወጥተው ግድ ልጅ እዛው ነበረች። እዛ ደግሞ ዝሮ ደግሞ ደወሉና እንትን አሉ ኪሎዋ ቀንሷል ምናምን ብለው። ኦኬ ግን አልሐምዱሊላህ በሰላም ነው። አዎ አሁን ትናንትና ይዣት መጣሁኝ። በቃ ሁሉ ሰላም ነው አልሐምዱሊላህ። አላህ ትችያለሽ ብሎ ነው ኦፕራሲዮን የሆንኩኝ። አልሐምዱሊላህ ኧረ አልሐምዱሊላህ ኖርማል ነው። የዘንድሮ ኦፕሬሽን እኮ ስፌት ለምን ለማጣበቅ እኮ ነው። በጣም ተደናግጠን ነበርና ለቅሶ ቤት አድርገን ሆስፒታሉን እኔና ባሌ ፈርሙ ስንባል በቃ እሪ ያልነ አልሆንም ኦፕራሲዮን ምናምን ብዬ እንዴ። ለምን ብዙ እናቶች በኦፕሬሽን እንደሚወልዱ ሰምተሽ አታውቂም? አዎ ግን በቃ ምተርፍ ምናምን አልመሰለኝ ተደናገጥኩኝ። እና አልሐምዱሊላህ አላህ ትችያለሽ ብሎ ነው ይሄን የተሰጠኝ። የተሻለ ነው ላንቺ ጎበዝ ጀግና ነሽ ብሎ ሰጠኝ። አሜን ነው እየተቀበልኩኝ። ጎበዝ እንኳን አላህ ጤነኛ ልጅ ሰጠሽ፣ እንኳን ደስ አለሽ። እና አሁን እያጣጣምሽ ነው አራስ ቤትሽን? አዎ እያጣጣምኩ ነው ሀቡዬ። ግን ረመዳን መሆኑ ወይኔ እንዴት እንደተሰማኝ እንዲህ እናንተን ሳያችሁ በቀናት ብድ። አይዞሽ አሁን እኮ አንቺ መጾም አትችይም እኮ። ጭራሽ መጾም አልችልም፣ ግን ድባቡ ራሱ አልመጣልኝ አለ። እንዴ ለባለቤትሽ ፍጡር የሚሰራ ሰው ረዳታለሽ ቤት ውስጥ? አዎ በቃ ሰራርታ ቀራርባ አንቺ ሳሎን መጥተሽ ቁጭ ማለት እኮ ነው ከባልሽ ጋር ሲያፈጥር። አዎ ግን በቃ ይሄ ተምረ ስታፈጥሪ መብላቱ ያኔ ስሜቱ ምንም የለም። ግን አልሐምዱሊላህ በቃ አላህ አበለኝ፣ አላህ ያጾማል። ተቀብያለሁ ሁሉንም። እና ያልጾመ ሰው ቴምር አይበላም ብያ። ቴምር ምን ችግር አለው? እኔማ እየበላው ነው። ግን ጾመሽ ብለሽ የምትባታለች። አዎ ያቺ ጾመሽ ብለሽ ጉጉት ብለሽ የምትባት ተምራለች። ያችን አፍጠኛለች። ግን አልሐምዱሊላህ አንቺ አራስ ስለሆንሽ ግዴታ ስለምታጠቢ ደምሽም ስለማይቆም በዚህ ሰዓት መጾማችም። ስለዚህ በቃ ባለቤትሽ ሲያፈጥር አብረሹ ቁጭ በይ፣ አብረሹ አፍጥሪ እንዳዲስ እና በቃ ልበቻች መጠን ለመደሰት ሞክሪ። አልሐምዱሊላህ አራስነትሽንም ግን ሰው አለሽ አቤት? አዎ አልሐምዱሊላህ። አዎ ሰው አለኝ አልሐምዱሊላህ። በደንብ ታረሽሽ አራስነት ላይ ሴት ስትነሳ ወገቤ ምን ትላለች እና በደንብ አጥሚት ጠጪ፣ ቡላ ቆንጆ ነው ለወገብ። አዎ ቅቤ ነገር ምናምን ግን ተከልክያለሁ። ዋን ስፑን ሜቢ ነው ያሉኝ። ያንንም ዘይቶን እንጂ የሚያቃጥል ነገርም እንዳበይ ምናምን ነው ያሉኝ። ለምን? ኦፕራሲዮን ስለሆንሽ ይሄን ነገር ቀንሽ፣ ዘይት በጣም እንዳታበዥ፣ በርበሬ ነገር። አዎ ግን ሙር ለስላሳ ነገር፣ ምክንያቱም እንደዚህ ሽንት ቤት እንዳይደርቅብሽ ምናምን። ኦልሞስት እስከ ሳምንት ድረስ አለ የሚጠጣ ነገር ሰጠውኛል።
እና አልሐምዱሊላህ አቡዬ አይዞሽ በርቺ እሺ። አዎ እየበረታሁ ነው። ወካልኪበት ቶሎ እንዲደርቅ። አዎ ወክ እያደረኩኝ ነው። ባይዘዊ ቡላ እኮ ግዴታ በቂቤ ብቻ አይደለም። ቂቤ የማይበሉ ሰዎች ቡላ ዘይቱን በኮረሪማና በጥቁር አዝሙድ በነጭ አዝሙድ እና በኮሰረት በእነዚህ ተነጥሮ ቂቤ እራሱ ቴስቱ። እኔ ግን ቡላ ጭራሽ አልወድም ሀቡዬ፣ ጭራሽ። እኔ የተዳርኩ ጊዜ እዛ ሁሌ የሚያመጡልኝ ቡላ ነበርና እዚህ ሀገር ሌላ ምግብ የለም። ጠዋት ሁሌ ቡላ ነበር የሚያመጡልኝ። እኛ ሀገር ደግሞ ወደ ጎንደር ቡላ የሚባል አይታወቅም፣ ጭራሽ አናቅም ቡላ። ወደ እናንተ ደግሞ እንዳለ ቡላ ነው፣ ባዴም ቡላ ነው። ተሸወድሽ ነው በቃ እናቴ። ቡላ እኮ ነው በጣም የሚያጠነክረው፣ ወገብ የሚጠግነው። አሁንማ በግድ የበላታለሁ ለወገቤ ስል በጣም ጥቅም አለው። አዎ በጣም ዘይቱን በኮረሪማ ተነጥሮ ቢ። ኦኬ እስኪ እሱን ነገር ሞክረዋለሁ። አይዞሽ በርቺ፣ እንኳን ደስ አለሽ። እሺ አቡዬ እንኳን ደስ አለን። በቃ ፏ ብለሻል አንቺ። ረመዳን ራሷን ጨረቃዋን የመሰልሽ እንጂ ማሪ ደግሞ ፊትሽ ብጥብጥ ብሏል። የጊዜው እየገፋ ሲሄድ እኮ እንደዛ ነው። አዎ እኔ እኮ ግን ምንም ኪሎ ያልጨመረም ታውቂያለሽ። ሆዴ ራሱ ያቺው ናትኝ። ይሄ ቦርጭ ምናምን ራሱ ኦፕሬሽን ለካ እንትን ነው ብለሽኛል። በጭንቅላቷ ስለመጣች ማነው በእጇ ስለመጣች ነው ብለሽኛል። እግሯ ወደ ታች ሆነ ራሷ ወደ ላይ። በቃ ግዴታ ነበር ደግሞ የእንሽርቷ ቤት ነበር የጨረስኩት። ኦኬ እና አልሐምዱሊላህ በቃ አላህ የምንችለውን ነገር ነው የሚሰጠን፣ ማንችለውን ነገር አይሰጠንም። ስለምችለው ይሄ ነገር ለአንቺ አስፈልግ። ምናልባት በኖርማል የሆነ ነገር ሊፈጠር ይችላል። ይሄ ደግሞ ስለሚገባኝ ስለሚያስፈልገኝ ኦፕራሲዮን ሆነች እና አልሐምዱሊላህ። እንኳን በሰላም ተገላገልሽ። ዋናው ሰላም መገላገልሽ ነው። አዎ ሀቡዬ እኔ እናት አንቺንም አላህ በሰላም እንዲፈርጅሽ ያ ረቢ ዱአዬ ነው። ፏፏ ያለ ረመዳን ይሁንልሽ። ጨረቃ መስለሻል። እንዲህ ሁሌ የሚመርብሽ ሀቡዬ። ደህና ሁኚልኝ። አሚን ሀስናት ቴንክ ዩ። እሺ ወደ ሲናን ታሪክ እንሄዳለን። እሺ አቡዬ እስኪጨርሱ ብዬ ነው። አዎ እሺ እናቴ ቀኑብሽ። ሜምበርሽን አድሽ። ምን ጉድ ነው? ሻክተሻል አንቺ ሚጣ። ሜምበርሽን አድሽ። እሺ እኔ ማር ጀምሪ። አሁን እኔ ሚውት ላድርግልሽ። ለምን ኤሲኤ ድምፅ አለው። እሺ አቡዬ ኦኬ። እና ያው ታሪክን ስጀምርላችሁ ከመጀመሪያው ልጀምርላችሁና እኔ የገጠር ነው ተወልጄ ያደኩትኝ እስከ 13 ዓመቴ ድረስ እና አባታችን በ7 ዓመት እኔ ታላቅ ነኝ የቤቱ። እኔ 7 ዓመት ሁኜ ወንድሜ የ4 ዓመት እንደውም ታናሽ ወንድሜ ደግሞ የ2 ዓመት ሆኖ ነው ዝም ብሎ ከቤት ወጥቶ የጠፋው ማለት ነው። ከቤት ወጥቶ ጠፍቶ ከዛ አባቴ ወጥቶ ጠፍቶ 5 ዓመት እንደዚህ ሲሆነው የራሱ መሬት እንደዚህ አልነበረውም። ሀያቱ ጋር ነበረ፣ እሱ ብቻ ነበረ። ሀያቱን አታሳደገችውና ሀያቱ ጋር ነበረ። በእርግጥ ሁሉም ነገር ነበረ በሰዓቱ፣ ያው ገጠር ቢሆንም ልልሽ ፈልጌ ነውና 5 ዓመት ሲሆነው ወንድሞቹም እህቶቹም አግብቶ ትዳር አላቸው። እዛ አይኖሩም ከኛ ጋር እና አልፈለጉንም፣ እንድንወጣ ፈለጉ። እሱ ስላልተመለሰ ልጆችሽን ይዘሽ ውጪ ተባለች እናቴ ማለት ነው። ከዛ በኋላ እሷ ወጣችና ቤተሰቦቿ ጋር ገባች። እኔ ደግሞ እነች ጎረቤት ነበረች እናቴ ክርስትና ያነሳቻት አዲስ አበባ ነበረች የምትኖረው። ልጅ አላት። ከዛ ልጇን ይዤላት የማታ ልማር ማለት ነው ከሷ ጋር ወደ አዲስ አበባ ሄድኩኝ። እየተማርኩኝ ልጇን እያያዝኩላት እሷ ምንም አልነበራትም። ፀጉር ቤት ጽዳት ነበር የምትሰራው፣ ምበላም አልነበረም። እንደዚህ ደህና መኝታ እንኳን አልነበረም። ግን ያው አንዴ ከቤት ስለወጣ እናት ቀን ስራ እየሰራች ነው ወንድሞች የምታሳድገውና መመለስ አልችልም። ገብቶሻል? ወደ ቤት መመለስ የሚባለው ነገር አይታሰብም። ምክንያቱም አንዴ ወጣናል ከቤት። ልመለስ ብልም ልማርም አልችልም፣ ምንኖርበትም አይኖርም። ያው የነበረው ሐሳቤን እናቴን እንትን ማለት ነው መለወጥ ነው፣ ቀን ስራ እንዳትሰራ ማድረግ ነውና ከዛ ከሷ ጋር ሁኜ እውነት ነው የምልሽ በቃ የምበላ የለም ነበርና ዳቦ ቤት ምናምን ነበረ ቆቆር እንደዚህ የሚሸጥበት ታውቂያለሽ። እና የደረቀ የሰጠችን እሱ ወቅተን በውሃ አድርገን ሁላ እንበላ ነበር። እና ከሷ ጋር የምትኖር ነበረች፣ ደባል ነው የምትኖረው። እና ከሷ ጋር ስንኖር
የአልጋ ይሄ ሽቦ አልጋ ታውቂያለሽ አይደል? የድሮ እሱ አልጋ እንትን ብሏል፣ ዝጓል። እንደዚህ ሆነ ከመቆየቱ የተነሳ ይዝግ ምናምን ነገር የለም። ከዛ ለሶስት ሆነ ነው ያቺ አልጋ ላይ ምንተኛው አይመችምና እሷ ላይ ተኝቼ ያ እንትኑ ዝጎ ይበጠሰልኝ በዝገት እሱ ለወገቤ ውስጥ ገብቶ ምንም አልነበረኝም ስልሽ እንደዚህ ማስርበት ምንም የላትም እና ልመልስሽ ሁላ ስትለኝ አልቅሽ እንዳትመልሽኝ አልኳት። ወደዛ መመለስ አልፈልግም ነኝ በቃ እናቴን አውጥቶ የጣሉት ሰዎች የሆነ ጊዜ ላይ አድገ እንትን ብያት አሳልፌላት ነው እንጂ እንደዚህ ሁኜ እንዲመለስ አልፈልግም አልኳት። መመለሱን አልፈለኩም ወደ ቤትና እሱ ገብቶብኝ የእውነት ነው የምልሽ ማስርበት እንትን ሻርፕ እንኳን አጥቼ ሙዝ ነበረ ጓሩ ማለት ነው የተከራየችበት ቤት ሙዝ ነበርና በሱ ቆርጬ አሰርኩበት ጊዜ አለ። ለምን በቲ ከነገርኳት እንደዚህ አልተመቸኝም እንዲሆንኩኝ ብዬ ከነገርኳት ትመልሰኛለች ብዬ ስለፈራው ለምን ሁሌም በቃ ከራበሽ ወይም ደግሞ ካልተመቸሽ ወደ እናትሽ ልመልስሽ ምናምን ነው የምትለኝ ነው። ወደ እናቴ መመለሱን አልፈለኩትኝ። እንደዛ ሆኖ በዛ ላይ ደግሞ ቤቱ የተከራየችበት ቤት እንትን ነው ሽሻ ምናምን ያጨሳል አለ እዛ ግቢ ውስጥ አከራይዋ ሽሻ ቤት አላትና መውጣት አይቻልም። እሷ ስትሄድ መውጣት አንችልም እኛ ከቤት ተዘግቶብን ነው ልልሽ ፈልጌ ነው። ያው ከሽሻ ቤት ወጥቶ ሽንት ቤት ሲሄዱ እንደዚህ ከሽንት ቤቱ ጋር ክፍል ለክፍል ነው ቤቱ ሰርቪስ ቤቷና እንትን ማለት አንችልም መውጣት አንችልም የሆነ ነገር እንዳያደርጉን ተብሎ ልጇም የ2 ዓመት ነበረች። ከዛ እንደዚህ እየተባለ አመት ከ8 ወር ከ9 ወር እንደቆየሁኝ ቤት ቀየረችና ወደ ፈረንሳይ ስትገባ ተከራዩ አየችኝ። በጣም መጎዳቴን በጣም መጎሳቆሌን ምናምን ነገር በቃ አለ አይደል በጣም ተላልጦ ነበረ። ፀጉሬም ላይ የሆነ ቁስል ምናምን ወጥቶ ነበርና አይታይ ላስጠፋሽ አለችኝ። ሂጂ እዚህ ሰው ቤት ላስገባሽ በደሞዝ ስሪና የተማርሽ የማታ እናትሽን ቀይሪ ያለች ሳወራላት ማለት ነው። እና ምግብ ትሰጠኛለች ለልጅቷም እንደዚህ ርቦን ምናምን ነገር ስታይ ትሰጠኛለች። አንድ ቀን እዛም እንደኛ ተከራይታ የምትኖር ነበረችና ምስር ወጥ ትሰራለች። ገባሽ? እሷ ምስር ወጥ የሰራች መቼም ማረሳው ነው የምልሽ። ምስር እየሰራች እኔም ቁጭ ብያለሁ ልጅቷን ከእንትኖቹ አከራዮቹ በር ላይ እና ያየዋት ምስር ወጥ እየሰራች በቃ እርቦኝ ስለነበረ ካሁን ትሰጠኛለች ብዬ በጣም እጓጓለሁ። እስካሁን ድረስ በቃ ምስር ወጥ እንዲጠላኝ ያደረገ አያታለሁ። እሷ ምስር ወጡን እየሰራች በቃ አምሮ ላይ ያለ ከለሩ ምኑ ብትይ ትሰጠኛለች ብዬ ስጠብቃት አልሰጠችኝም። ይዘው ገባች። ውጭ ሰርታ ቤቷ ጠባብ ስለሆነ ውጭ ሰራሩ ያለ በርስ ከዛ እንደዚህ እየተባለ ቆየውኝና እሷ ይሄንን አማራጭ ስታመጣልኝ መጥፋቱን ፈለኩኝ። ከዛ እሷ እሑድ ነበረ ልጇን ይዛ ወጣች። ጓደኛዋ ጋር ነበረ የምትሄደው። ወጣውኝ እሷን አምኛት አስጠፋችኝ ማለት ነው። ሰው ቤት አስገባችኝ። እየሰራውን ይዛ ሰው ቤት 2 ዓመት አክል እናቴ የሜት እንደደረስኩ ሳታውቅ እሷም ስትፈልገኝ ደህና ነበሩ እግዚአብሔር ይመስገን። እየሰራው ልጅ ነበረ የሚይዝላቸው ይከፍሉኝ ነበር 400 ብር ቆጥራ ሰጠች። የ2 ዓመቱ ሳሰጠኝ ቆጥራ ሰጣኝ። በቃ እናቴ ጋር ስሄድ የሚያስፈልጋትን ልብስ ምንም ገዛዝችላቸው ሄድኩኝ። በጣም ደስ አላት። እዛ እንደዛ ያልኩኝ ከሰው ቤት ወጣሁኝና እንትን ገባሁ አፍሪካ መስራት ጀመርኩ። ጨርቃ ጨርቅ እንደዚህ ክር መቆራረጥ ምናምን ጀመርኩኝና ሙያ ተማርኩኝ። ሙያ ተምሬ መስራት ጀመርኩኝ። እሱን እየሰራው ለራሴ ሳለብስ ራሱ ነው የምልሽ እውነት ነው የምልሽ ለራሴ ሳለብስ እኛ ጋር መስቀል ይከበራል እና ለመስቀል እንደዚህ ልብስ ለወንድሞቼ ለእናቴ 2-3 አይነት ልብስ የገዛውላት ቡና ያስኩኝ እንጂ መስቀልን አሳልፌ እመለሳለሁ እና እናቴ ጋርና እንደዚህ ያልኩኝ ለምን አረብ ሀገር አልሄድም አልኩኝ። አረብ ሀገር ለምን አልሄድም ብዬ ፓስፖርት አወጣሁኝ። እዛው የሰራው ስራዬን እየሰራው በራሴ ያጠራቀምኩት ለእናቴ ማደርጋትን እኔ እግዚአብሔርን ነው የምልሽ አዲስ ልብስ ለብሼ አላውቅም ነበር። እዛ ያለ ሰልባጅ ነበር የምለብሰው 20 ብር 30 ብር እንደዚህ ሰልባጅ እየለበስኩኝ እነሱን አለብሳቸዋለሁ ለእናቴ ማረጋለሁ። ከዛ ያጠራቀምኳት ያቺን ተሳክቶኝ ወደ ቤሩት ሄድኩኝ። አሁን አረብ ሀገር ላይ 7 እንደዚህ ወደ 8ኛ ዓመት ይዣለሁ። 11 ላይ ነው የወጣሁት ከኢትዮጵያ 2011 አካባቢና ቤሩት ሄድኩኝ። ቤሩት እጄ ቤሩት ሰራው 2 ዓመት ከ6 ወር እንደዚህ ሰርቼ እና ልመልስልሽና 2 ዓመት የሰራው
እንደሄድኩኝ አካባቢ በ9 ወር ነው በ8 ወር አባቴ ተመልሶ መጣ። ከ10 ምናምን ዓመት በኋላ ተመልሶ መጣ እኮ ስልም ለምን ተመልሶ መጣ አልኩ። ይሄ ሁሉ ጊዜ ብዙ ነገር አሳልፈን እኔ በተለይ በቃ ታላቅም ስለሆንኩ ጫናም ኖሮብኝ በጣም አለቅስ ነበር። ቶሎ ነው የሚከፋኝ ገባሽ? እናቴ እንደዛ ሆነ ሳያት ቤት አልነበራትም፣ ጎጆ ቤት ነበርና በጣም ያፈስ ነበር። ሲያፈስ ይሄ አመድ አለ አይደል? አመዱ ምናምን ቤት ውስጥ ስለማይኖር ከጎረቤት እያመጣች ታደርቆ ነበር ቤቱን። እጄ ሳያት እንደዚህ ለመስቀል በቃ ያጋጥመኛል። ቤቱን አልቃ ምናምን ነው በጣም ለወርቅ የደረሰ ቤት ነውና ወንድሟም ያው የሰለችሽ ለዘመድ መኮረጅም አመት ስትኖሪ በጣም ሰልችቷት ነበር። ታላቁ ናት ግን ያዛታል ብታይ ተነስታ ከብቶቹን እንትን እንድትል ከዛ ቡና በቃ የሆነ ህፃን ልጅ እንዴት ነው የምታዥ ቤት ውስጥ እንደዛ ነው የሚያደርጋት። እና በቃ በጣም ነው ውስጥ ይቀጥል ምሉ በጣም ነው የሚሰማኝ። መቼ ነው በቃ እኔ ትልቁኝ መቼ አዲስ አበባ ውስጥ የሰራውን ቤት እንደማልሰራላት መሬት እንደማልገዛላት የታወቀ ነው። ግን ተሰልጄ መቼ ነው ለእናቴ አድርጌላት የራሷ ቤት ኖሮ ከታዛዥነት ወጥታ የራሷን ቤት ዘግታ የምትገባበት እያልኩ በጣም እመኝ ነበር። እና ተሳክቶልኝ ሲሄድ የመጀመሪያ ያደረኩት በቃ 2 ዓመት ሰራዋትኝና ለእናቴ ገጠር ነው በእርግጥ እኔ ተወልጄ ያደኩበት ይሄን አልመባልበትም አይደለም ነው በቃ በአቅሜ አራኩል ገዛውላት ቦታ ገዛውላትና ቤት መሰራት ጀመረ። ቤቱ እየተሰራ ምናምን ነገር እንዳልኩሽ ታናሽ ወንድም አለኝ። በጣም እያደገ ሲሄድ የኔ ልፋት ምናምን አልገባው። በጣም ተለወጠ ጎረመሰ። እኔ እንደዚህ ተሰብሬ ምናምን አልታየውም። ደልቶኝ ምናምን የመሰለው ለነሱ ሳደርግላቸው ለነሱ ስኖርላቸው እሷ እንዳትከፈ ምናምን ሰረክ ደልቶኝ ምናምን መሰለውና ሄዶ ጠለፈ ብታይ ከገጠር ስጠልፍ ነው ታውቂያለሽ። ከዛ ሄዶ ስጠልፍ ልጅቷ ስታመጥ 30,000 ብር ተባለ ካሳ መካሳው 30,000 ብር ተብሎ እናቴ በጣም ስታደርግ አንስቼ አደረኩኝ። እሱን 30,000 ብር ላኩ። እኔ ቅሌ በቃ ያቺ ቤት አልቃ ተሳክቶኝ ቤቱ ተሰርቶ መቼ ነው የምትገባው ምለው ነው። ከዛ 30,000 ብር ተላከ። እሺ ተባለ። ከዛ አሁን ተመልሶ ያቺኑ ልጅ ጠለፋት ማለት ነው። አሁን ደግሞ በየጊዜው የጨመረ የለ 50,000 ብር ክፈሉ ተባለ። ወይ ልጅቷን አግብቶ አላገባት ወይም ደግሞ እኔ ድካም እዝጋ አለ። በሰው ሀገር ነው አልነገርሽም። ምንም ያህል ጥሩ ቢሆኑ የሰው ፊት ገርፎሽ ተሰቃይተሽ ነው የምታመጪው። እኔ ልጅነቴን አልኖርኩም። መማር እየፈለኩኝ አልተማርኩኝም። ልብስ ገዝቼ ለብሼ አላውቅም ከሰልባጅ በስተቀር። በቃ ቅስሜ ስብር ብሎ እንደዛ የሆነ ብቻ መጣ ተባለ። እሱ መጣ ሲባል በጣም ውስጥ ይደማኝ። ሊያወራሽ ይፈልጋል ተመልሶ መጣ ምናምን ሲባል እኔ አሁን ተሰድጄ ደህና ቦታ መሆኑን በቃ ደህና ቦታ ባይሆን ስደት ላይ መሆንን አይቶ ነው ለምን መጣ? ድሮ ለምን አልመጣም ነበር? ልጆችን ብሎ ለምን አልጠየቀም ነበር? ለምን ሜዳ ላይ በትሮን ሄደ? እናታችን እንደዚህ ስትሰቃይ አግቢ ምናምን ስላት እንዴት ልጆችን ጥዬ ትላለች? ከዛ ብዬ አላወራም አልኩኝ። ስልክንም እንዳትሰጡ ላናግረውም አልፈልግም አልኩኝ። ከዛ ቡንሶም እንደዚህ መጥቶ በ8 ወሩ ነው በ9 ወሩ አካባቢ ታሞ ነበር የመጣው። ወደ ጅማ አካባቢ ነበር ጠፍቶ የነበረው አሉ። ይሄው አመት እዛ አግብቶ ልጆች አሉት ምናምን 4 ልጆች አፍርቶ ነው ተመልሶ የመጣው። ከዛ ታማማ ሞተ ተባለ። አቡ ታውቂያለሽ በቃ አባቴ ነው። ግን የእውነት ነው ማለት ምንም ስሜት እንዳልተሰማኝ ነው የምነግርሽ። ለምን እኔ ከልጅነቴ ጀምሮ አልቅሻለሁ፣ በጣም ተጎድቻለሁ። እኔ እስካሁን ድረስ ቁስል አልጠፋም። ውስጥ የገባው ያ እንትኑ ያዝገቱ የሆነ ሰዓት ላይ አውረ መደም ምናምን ሆኖ ረጅም ሰዓት ስቆ ይጠዘጥዘኛል፣ ያቃጥለኛል። ስታጠብ ምናምን ተጠንቅቄ ነው ሙቅ ውሃ ሲነካኝ የማም ስላለ እና ያው ነው ቁስል ጥሎብኝ ስላለፍ ምንም ያልመሰለኝ ብታይ ሞተ ሲባል ምንም ያልመሰለኝ በቃ የምጠብቀው ሁሉ በቃ አሁን እንደማይመለስ ራሴን አሳመንኩ። አንዴ ስለሞተ ተመልሶ አይመጣም ሞቷል የምለው በቃ አመንኩኝና ተውኩኝ። በጣም ብዙ ተወራ። ውጭ ያለች አባቷ ታሞ ሳታሳክሙ ምናምን በቃ እህቶቹ ወንድሞቹ አጠለጠሉ፣ አወሩ። ምንም አልመሰለኝም። ለምን እነሱ ካደረጉት አንፃር ምንም ነው። እኔ
ከዛ እንደዛ እየተባለ አሁን ያው ታውቂያለሽ የሀገራችን ያለበት ሁኔታ እነኚህ ሀገር ውስጥ የገቡት እኛ ሀገር ላይ ደግሞ ትንሽ በጣም ችግር አለ። ይበጠብጣሉ ምናምን ነገር ብር ይቀበላሉ፣ ሰውን ይገድላሉ፣ እንደዛ ነገር ነውና አሁን ተነስቶ እኔ ቆይ ያቀላቀልኩብሽ እኔ ከቤሩት ቀጥታ ሀገሬ ሳልገባ ሳላርፍ ለምን ለእናቴ ቤቱ ሰርቼ አልጨረስኩኝም። አሁን ምንም የለኝም። እኔ ስደት ላይ ስኖር አንድ ልብስ አልገዛሁም። የሚሰጡኝን ነው የምለብሰው። ለምን እቅዴ መጀመሪያ እናቴ ቤት ሰርቼላት ምን ነገር ስለነበረ ልብስ ገዝቼ አላውቅም። ለረመዳን ሲገዙልኝ እንደዚህ ደግሞ ቤሩቶች ታውቂያለሽ በጣም ደግ ናቸው። ይገዛሉ፣ ይወዱኛል፣ ልጅነቴን የሚያያሉ ነገር ስለምግባባቸው ስለሚጫወትም ከዛ እንደዛ ሆኖ ሳማክራችሁ በቃ እኔ ወደ ዱባይ ልሄድ ነው የምፈልገው ምናምን ብዬ በጽባይ ሳናገራት በጣም ችግር የለው ማለች ሴትዮ። ምንም አላለችኝም ብታይ። እዚህ ኤጀንሲ አወራውን መጣው ቀጥታ ሀገሬ ሳልገባ ሳላርፍ እናቴን ሳላይ ምናምን ማለት ነው። እዚህ መጥቼ ያው እዚህ እየሰራውን አባቴ ሞቷል ብዬሻለሁ። ቤቱ አለቀ፣ እግዚአብሔር ይመስገን ቤቱ አለቀና በሬ ገዛውላት ለእናቴ። ከዛ በሬ ገዝቼላት አሁን ደገመና ሄዶ ከሰው ጋር ተደባደበ። ከሰው ጋር ተደባድቦ ልጁ ኮማ ውስጥ ሁሉ ገብቶ ነበር። ሐኪም ቤት ገባ። ከዛ እሱ ሲታመም እኔ የገዛሁት በሬ ተሸጠ። ማን ነው ሄዶ ከሰው ጋር የተደባደበው? ይሄ ወንድሜ ወልቴ ጠልፎ አስከፈለኝ ያልኩሽ። ካስከፈልኩ ያልኩሽ አንድ አንዳንዴ ግን ህይወት ሁልጊዜ ችግር፣ ሁልጊዜ መከራ። ግን በቃ አሁን ኦልሬዲ ጨረስኩ ጣጣ ያለቀ ስትሉ ሌላ ጣጣ። ኦልሬዲ ቤሩት ስንት ዓመት ሰርታ ዱባይ ገብታ ሰርታ ተመስገን ቤቱ አለቀ፣ ልትገባ ነው ታሪኳ ላይ አሁን አገር የገባው አገባው ልትለኝ ነው ብዬ ስጠብቅ አንዳንድ ወንድሞች ሁሌ የእህቶቻቸው ሸክም ነው የሚሆኑት። የእህቶቻቸው ሸክም እኔ እሱም ቦል ይታሰር ነው የምለው። ይታሰር፣ ጠለፈ ይታሰር፣ አረገ ይታሰር። ለምንድን ነው ብር እየከፈልኩ ማስፈጠው ወይስ ዋስም መሆኑ? እሱ አንዴ ታስሮ ማረሚያ ቤት ገብቶ ደህና አድርጎ ሲገረፍ ይስተካከላል። ሰው የሌላቸው ሰዎች ብዙ ጊዜ የሚቀብጡ ሰዎች በቤተሰባቸው በእህት በወንድም የሚተማመኑ ሰዎች ናቸው። አቺም ማየትም ትችላሉ። እኔ ጨካኝ ነኝ ለምስላችሁ። ከልጅነታችን ቤተሰቦቻችን ያሳደጉን እኛ ቤት ማያባዬ ያጠፋ ሰው መቀጣት አለበት፣ ግዴታ ነው። ከጠፋሽ ትቀጫለሽ። ለሰራሽው ስህተት ራስሽ ዋጋ ትከፍያለሽ። እሾክሽን ራስሽ በእጅሽ ትነቂያለሽ እየተባልኩ ነው ያደግኩት። ለዛ ነው አሁን እኔ ልጆችን ለጥፋታቸው ራሳቸው ዋጋ እንዲከፍሉ ማለት ነው። ጭካኔ አይደለም። አሁን እኔ አልኩት እንጂ ጭካኔ አይደለም። ልክ ነው። ሀቡን እስካፊያ በልጅ መጣውሽ እንዳታውሪ እሺ። ማርያ አላወርድሽም። እሺ። እያንዳንዱ ሰው ለሚሰራው ነገር ኃላፊነት ካልወሰደ ውዶች እድሜ ልኩን ሰው ላይ እንደተ አንዳንድ ወንድሞች ያኛው የካትናንት ወዲያ ባለ ታሪካችንን እናላያችሁ። ወንድሟ እንዴት ኒካ ትናንት ነው ከትናንት ወዲያ ኒካ እንዴት ነው ኒካ የምታስረው እሷ እኔን ዱባይ ሳትወስደኝ? ድፍረቱ አረብ ሀገር ሰርታ ቤተሰቦቿን ረድታ እናትና አባቷን ረድታ ከዛም በኋላ ትናንት እጩኛ መጥቶላት ኒካ ስታሰር እኔን ዱባይ ሳትወስጂኝ መጀመሪያማ ኒካ አታስይም ብሎ ኒካዋን በጠበጠ። የኒካ ፕሮግራሟን አስባችኋል? እዳ አለባት እሷ ወለደችው። እህቱ ናት እንጂ እሷ ወልዳዋለች። ወደዚህ ምድር ያመጣችው እሷ ናት። መጀመሪያ እኔን ዱባይ ትወሰደኝ 400 ምናምን ሺህ ብር አምጣ ዱባይ ልታመጣው። ከዛ ካልሰራ ካልተሳካላ ከሄደ እሷ ወይ ከገንዘቧ አልሆነች ወይ ከትዳሯ አልሆነች። አሁን እሱ የሆነች ቢዝነስ ጀምራ ቀጥታ ወደ ትዳር ልትገባ ልትወልድ ነው ፕላኗ። ስንት ዓመት አረብ ሀገር ሰራች። በቃ ቤተሰቦቿን ረዳች፣ ጨረሰች። አሁን
ወደ ራሷ ህይወት ስትዞር እኔን ደግሞ ቦታ ሲይዥ እኔ ቦታ ማስይዝ ከወለድኩ ቆይ ነበር ምለው እሷን ብሆን። ቀልድ የለም እኛ ቤት ማንም ከማንም አይጠብቅም። ለምን እንዳንጠብቅ አድርገው ስላሳደጉ። እኔ ከወንድሞቼ ከታላላቆቼ አልጠብቅም፣ ልጆቹም ከኔ አይጠብቁም። ማንም ከማንም አይጠብቅም። ሁሉም ራሱን ችሎ ይሰራል። ሁሉም የራሱን ኃላፊነት ይወጣል። ጭራሽማ እየወለዱ ማሳድጉልኝ የሚሉ ወንድሞች አሉ። ሚስቱን ማስተዳደር ሳይችል ያገባና አረብ ሀገር ካለች እህቱ ለሱ ሚስትና ልጆች ትልካለች። እሷ እድሜዋ እየሄደባት ሳታገባና ሳትወልድ እሱ የወለደውን ልጅ ለሱ ሚስት ብር እየላከች የእሱን ልጆች ታሳድጋለች። እሷ ሳታገባ ሳትወልድ እድሜዋ እየሄደባት። you see how selfish they are? this much selfish የሆኑ ሰዎች አሉ። እኔ ቀደለካ ህይወት መቀለጃ ነው። እድሜያችን የኛ እድሜያችን መቀለጃ ነው። ሁሉም ራሱን ይቻላል። እቺ ሰው እሱ ጠልፎ እሷ ትከፍላለች። እሱ ለጠለፈው እሱ ተደባድቦ ለሚታሰረው እሷ ከፍላ ታስፈታለች። እዳ አለባት እናቱ ናት። ራሱ ማግኘት አታስለምድ። ሰላም ዛህራ እንዴት ነሽ? አልሐምዱሊላህ። አንቺ ደህና ነሽ? ደህና ነኝ ማሬ። ገብተሽ ታውቂያለሽ ማሬ?